አድማጭ ተመልካቾቻችን ባለፈው ሳምንት የቀጠልናቸው ፕሮግራሞች ነበሩ። በነገረ ፍጻሜ ጥያቄዎች ከቄስ ሽፈራው ጋራ ዛሬም አብረን እሱን እንቀጥላለንና ተያያዥነት ያላቸውን ጥያቄዎች አብረን ዲስከስ እናደርጋለን፣ እንወያያለን፣ እንጨዋወታለን። እንዲሁም ደግሞ አስተያየት ካላችሁ ጥያቄ ካላችሁ በአድራሻችን መታችሁ ወይ ደግሞ በዛ እኛን ማግኘት ትችላላችሁ። ስለዚህ ቄሱ እግዚአብሔርን እናመሰግናለን ጊዜ ስለሰጡን። ቀጥታ ወደ ጥያቄዎቻችን እንገባለን እና ባለፈው ሳምንት ተያያዥነት ጥያቄዎች ነበሩና ስለ ነገረ ፍጻሜ የሚለው የአርማጌዲዮን ጦርነት ምንድን ነው? አፈጻጸሙስ መቼ፣ የትና እንዴት ነው? እስቲ እሱን ደግሞ አመሰግናለሁ። አርማጌዶን የሚል ቃል መጽሐፍ ቅዱስ ውስጥ አንድ ጊዜ ብቻ ተጠቅሶ ይገኛል። እርሱም በራእይ መጽሐፍ ምዕራፍ 16 ቁጥር 16 ላይ ነው። አርማጌዶን በሚባል ስፍራ የዓለም የመጨረሻው ጦርነት የሚካሄደው። ሃር መጊዶ ከሚሉት ሁለት የዕብራይስጥ ቃሎች የተገኘ ነው ትርጉሙ። አርማጌዶን ማለት ሃር ማለት በዕብራይስጥ ተራራ ወይም ኮረብታ ማለት ነው። መጊዶ ማለት ወረዳ ነው፣ የቦታ ስም ነው። ከኢየሩሳሌም ከተማ በስተሰሜን 90 ኪሎ ሜትር ወይም 60 ማይልስ ወጣ ብሎ የሚገኝ ስፍራ ነው። ከጥንት ዘመን ጀምሮ በመጊዶ ብዙ ጦርነቶች ተፈራርቀዋል። ወደ 200 በላይ ጦርነቶች እንደተፈራረቁ፣ በዚያው ስፍራ ደግሞ በየዘመኑ ከተማ እየተሰራ በጦርነት እየፈረሰ 25 ጊዜ ከተማ ፈርሶ የፍርስራሽ ቁልል እስከ ዛሬ ድረስ ተራራ ወይም ኮረብታ ሆኖ ይኖራል። መጊዶ ላይ ከእስራኤል በስተሰሜን ባለው ክፍል የሚገኝ ወረዳ ነው። በአሁኑ ዘመን ለእርሻ ለመዝናኛ ይጠቀሙበታል። በእስራኤል ሀገር ለም የሆነ ቦታ ሐይቅ፣ ተራራ፣ ሸለቆ፣ እርሻ፣ ሜዳ፣ ኮረብታ አንድ ላይ ተያይዘው የሚገኙበት ስፍራ ነው። የቦታው አቀማመጥ በተመለከተ የሚገርመው አሁንም እስከ ዛሬ ድረስ ከ200 በላይ ጦርነቶች መፈራረቃቸው ብቻ ሳይሆን ከዚህ በኋላም የዓለም የመጨረሻው ጦርነት የሚከናወነው በዚያው በመጊዶ መሆኑ ነው። መቼ ነው ጊዜው? የአርማጌዶን ጦርነት የሚከናወንበት ጊዜ ጌታ ኢየሱስ ክርስቶስ ቤተክርስቲያኑን ከምድር ላይ ነጥቀው ለ7 ዓመት በሰማይ በብፅዕና ከቆዩ በኋላ የበጉ ሰርግ በሰማይ ተከናውኖ ዳግመኛ ተመልሶ በታላቅ ኃይልና በታላቅ ክብር ሁሉም እያዩት ዋይ ዋይ እያሉ ሲመጣ በዓለም ላይ የሚገኙትን ጠላቶቹን የእግሩ መረገጫ ለማድረግ የሚደመስስበት ጊዜ ነው። ቀደም ሲል በሌላ ሳምንት እንደተጠቀሰው ከኤፍራጥስ ወንዝ በስተምስራቅ ያሉ የሩቅ ምስራቅ አገሮች እንደ ቻይና ኮሚኒስት አገር፣ ህንድ፣ እንዲሁም ደግሞ ሰሜን ደቡብ ኮሪያ፣ ጃፓን፣ አውስትራሊያ፣ ሌሎችም የሩቅ ምስራቅ አገሮች ለዚህ ከበጉ ጋር ከክርስቶስ ጋር ለመዋጋት የመጨረሻ ጦርነት ለማድረግ በአውሬው መሪነት በሐሰተኛው ነቢይ መሪነት እና አስተባባሪነት በዚያ በመጊዶ ወረዳ የሚሰበሰቡበት ጊዜ ነው። ጌታ ኢየሱስም የ7 ዓመቱን ሰማያዊ ቆይታ ከቅዱሳኑ ጋር አጠናቆ ለምድራዊ ንግስና ሲመጣ የጌታዎች ጌታና የነገስታት ንጉሥ ሆኖ ሲመለስ በተለይም ራእይ ምዕራፍ 19 ላይ በግልጽ እንደምናነበው በዚያን ጊዜ ከአፉ በሚወጣው ስለታም ሰይፍ አንድ ጊዜ አድርጎ እንደሚጨርሳቸው ነው መጽሐፍ ቅዱስ የሚነግረን። ምክንያቱም እሱ ሰው አይደለም፣ አምላክ ነው። የጌታዎች ጌታ የነገስታት ንጉሥ ነው። ሰማይና ምድርን በቃሉ የፈጠረ ሁሉን ቻይ አምላክ ስለሆነ እነዛ ወደ 200 ሚሊዮን የሚሆኑ ሰራዊት የሚሰማሩበት ጦርነት በአንድ ጊዜ ከአፉ በሚወጣው ስለታም ሰይፍ ይደመስሳቸውና ስጋቸው ለአሞራ እራት ሆኖ ይሰጣል። ነፍሳቸው ወደ ሲኦል ይሰደዳል። እስከ ታላቁ ዙፋን ፍርድ ድረስ በሲኦል ይሰቃያሉ ነፍሳቸው። ደማቸው በመካከለኛ ምስራቅ ሐይቅ ሆኖ ይፈሳል ማለት ነው። ይሄ ነው እንግዲህ የአርማጌዶን ጦርነት ስያሜውም፣ ቦታውም፣ ጊዜውም፣ አፈጻጸሙም ዓላማውም ይሄ ነው። ምክንያቱም የ7 ዓመቱ መከራ ኦልሬዲ የዓለምን ሕዝብ እየደመሰሰ ነው የቆየው። 7 ዓመቱ ሲጠናቀቅ ይህ የአርማጌዶን ጦርነት ይከናወናል። ከሩቅ ምስራቅ የሚሰበሰቡ ሰራዊት በሙሉ በዚህ በአርማጌዶን ጦርነት ይደመሰሳሉ ማለት ነው። እነሱን ሲመሯቸው ሲያስተባብሯቸው የነበሩ አውሬውና ሐሰተኛው ነቢይ የተባሉ የዲያብሎስ አፈቀላጤ ካድሬዎች በሕይወት እያሉ ተይዘው ወደ እሳት ባህር ይጣላሉ። የእሳት ባህር ማሟሻ የሚሆኑት እነዚህ ሁለት ግለሰቦች ናቸው።
ከባህርና ከምድር የሚወጡ የተባሉት ወደ እሳት ባህር ለመጀመሪያ ጊዜ የሚጣሉት ሐሰተኛው ነቢይና አውሬው ናቸው። የዓለምን ሕዝብ ዲያብሎስን እያገለገሉ ያሳቱት እነዚህ ናቸው ማለት ነው። እንግዲህ አርማጌዶን ጦርነት በዚህ አይነት ጌታ ኢየሱስ ከሰማይ በታላቅ ኃይልና ክብር ሲመጣ ይጠናቀቃል። ቀጥሎ ምድርን ለ1000 ዓመት ንግስና የሚያዘጋጅበት ጊዜ ነው የሚሆነው ማለት ነው። ሰይጣንም ተይዞ ኦልሬዲ በጥልቁ እንዲታሰር ተደርጓል። ለ1000 ዓመት እንዳይንቀሳቀስ ተደርጓል ማለት ነው። ኦኬ እሺ። እና ሌላው ደግሞ የሚነሳው እንትኖች አሉና ጥያቄዎች አሉና ሲኦልና የእሳት ባህር አንድ ናቸው ወይስ ይለያሉ? በብዛት ይህንን ሰዎች ያነሳሉ እና ይህንንስ እንዴት አድርገው ይገልጹታል? ጥሩ ነው። ሲኦል በመሰረቱ ስሬው ቃሉ አማርኛ አይደለም፣ ዕብራይስጥ ነው። ሼኦል ከሚባለው ዕብራይስጥ ቃል የተተረጎመ ነው። ትራንስሊትሬት አድርገን ነው አማርኛው ሲኦል የምንለው። ትክክለኛው አማርኛ ወይንም ደግሞ ግዕዙ እንጦሮጦስ ነው የሚባለው። ከዕብራይስጥ ተውሰን ነው ሲኦል የምንለው እንጂ አማርኛ አይደለም። ስሬው ቃሉ ሲኦል ዕብራይስጥ ነው። በግሪኩ ሄዲስ ነው የሚባለው። ሄዲስ ሲኦል ማለት ነው። ገሄና ወይም ገሃነም የምንለው ገሃነምም አማርኛ አይደለም። ስሬው ቃሉ አሁንም ግሪክ ነው። ገሃነም ነው ገሃነም እኛ እንላለን እንጂ ተውሰን ነው። መጽሐፍ ቅዱስ ውስጥ ጀሄና ከሚሉት የግሪክ ቃል የተወሰደ ነው። ጀሄና ማለት የእሳት ባህር አቻ ቃሉ ነው። እሳት ባህር እንደማለት ነው ጀሄና ወይም ገሃነም የምንለው። ስለዚህ በገሃነምና በሲኦል መካከል ልዩነት አለ። ልዩነታቸውን እንደሚከተለው አብራራለሁ። ሲኦል ማለት ከጥንት ዘመን ጀምሮ የወደቁ መላእክት እንዲታሰሩበት እግዚአብሔር ያዘጋጀው ከምድር በታች ያለ ስፍር ነው። አንደር ወርልድ ይባላል። ከምድር በታች በጂፒኤስ ማሳየት ወይንም በጂኦግራፊ መመደብ አይቻልም። ነገር ግን በትክክል ያላመኑ ሰዎች ከእግዚአብሔር የተጣሉ ወይንም እግዚአብሔርን የማይፈሩ አመፀኞች ሲሞቱ ነፍሳቸው የሚሰቃይበት ስፍራ ነው። ሲኦል ጊዜያዊ እስር ቤት ነው ማለት እንችላለን። እሳት ባህር ደግሞ ወይም ገሃነም፣ ሌላ ስሙ ገሃነም ነው። እግዚአብሔርን የማያውቁ ሰዎች ወይንም ደግሞ በክርስቶስ አምነው ያልዳኑ ሰዎች ከታላቁ የነጭ ዙፋን ፍርድ በኋላ ሰይጣንም አጋንንትም ጭምር ለዘላለም እንዲሰቃዩ የሚጣሉበት ስፍራ የእሳት ባህር ይባላል። ሲኦልም ሞትም በውስጣቸው ያለውን ሰጡ ይላል በታላቁ የነጭ ዙፋን ፍርድ ጊዜ። ስለዚህ ሲኦል እስከ ታላቁ ነጭ ዙፋን ፍርድ ጊዜ ድረስ ብቻ ነው እድሜው። ከዚያ በኋላ እሱም ራሱ በውስጡም ያሉ ሰዎች ተፈርዶባቸው ወደ እሳት ባህር ነው የሚጣሉት ማለት ነው። ስለዚህ ሲኦል ከጥንት ዘመን ጀምሮ ኃጢአተኞች ንስሐ ያልገቡት የሚሰቃዩበት ቦታ ነው። እንዲሁም ደግሞ ገሃነም ወይም እሳት ባህር ከታላቁ የነጭ ዙፋን ፍርድ በኋላ እነዚህ በሲኦል የቆዩ ኃጢአተኞች ተፈርዶባቸው ወደ እሳት ባህር የሚጣሉበት ስፍራ ማለት ነው። ሰይጣንም አጋንንትም ያላመኑ ኃጢአተኞችም በሙሉ ከዘላለም እስከ ዘላለም ድረስ የሚሰቃዩበት ስፍራ ገሃነም ወይም የእሳት ባህር ይባላል። ይሄም ሁለተኛው ሞት በመባል ይታወቃል። እኛ በክርስቶስ ያመንን ከዚህ ከሁለተኛው ሞት ድነናል፣ አይመለከተንም። ስንሞት እንኳን ጌታ ከመምጣቱ በፊት ስንሞት የአማኞች ነፍስ ወደ ገነት በብፅዕና ከክርስቶስ ጋር እስከ ትንሣኤ ቀን ድረስ በገነት ለመቆየት ወደ ሰማያዊ ስፍራ ይወሰዳል፣ ወደ ሰማያዊ ቤታችን እንጂ ያመኑ ሰዎች ነፍስ ወደ ሲኦል አይገባም፣ ያላመኑ ሰዎችም ነፍስ ወደ ገነት አይገባም ማለት ነው በአሁኑ ዘመን። እሺ፣ ሌላው ደግሞ ፊተኛው ትንሣኤና የኋለኛው ትንሣኤ በምን ይለያያሉ? እነማንንስ ይመለከታል? ዓላማውስ ምንድን ነው? ይህም በጣም ጥሩና ሞጋች የሆነ ነገረ ፍጻሜያዊ ጉዳይ ወይም መጽሐፍ ቅዱሳዊ ትንቢት አካል ነው። ፊተኛው ትንሣኤ ማለት በክርስቶስ ኢየሱስ ያመኑ ሁሉ የትንሣኤ አካል የሚሰጣቸው በመነጠቅ ጊዜ ነው። ከንጥቀት በፊት ትንሣኤ የለም። ክርስቶስ የሙታን በኩር ሆኖ ተነስቷል። በእርሱ የሚያምኑ ሁሉ የትንሣኤ ተስፋ አላቸው። እስከ ዛሬ ድረስ ባለፉት 2000 ዓመታት ከዚያም በላይ በክርስቶስ ያመኑ ሁሉ ወደ ሰማይ ሄደው ነፍሳቸው በብፅዕና በገነት ከጌታ ጋር እንዳለች መጽሐፍ ቅዱስ ይነግረናል። ከሥጋ ተለይተን ከጌታ ጋር ልናድር ደስ ይለናል የተባለው እሱ ነው። ስለዚህ የፊተኛው ትንሣኤ መቼ ነው የሚሰጠው? በክርስቶስ ላመኑ ሰዎች እንዲሁም ለብሉይ ኪዳን ቅዱሳንና ለመከራው ዘመንም ቅዱሳን አንድ ላይ በመነጠቅ ጊዜ ነው የሚሰጠው። ቤተክርስቲያን ስትነጠቅ ቀደም ሲል በክርስቶስ አምነው ያንቀላፉት የሞቱት ይነሳሉ። የማይሞት የማይበሰብስ የከበረ የትንሣኤ አካል ይሰጣቸዋል። እኛም ጌታ እስኪመጣ ድረስ በሕይወት የምንቀር ከሆነ የማይበሰብስ የማይሞት የትንሣኤ አካል
ይሰጠናል፣ እንለወጣለን። ስለዚህ ቤተ ክርስቲያን ናት ለመጀመሪያ ጊዜ የትንሣኤ አካል የምትቀበለው፣ የመጀመሪያው ትንሣኤ፣ ፊተኛው ትንሣኤ። በመቀጠልም የብሉይ ኪዳን ቅዱሳን እነ አብርሃም፣ እነ ዳዊት፣ እነ ነቢያት የፊተኛው ትንሣኤ አካል ይሆናሉ። እንዲሁም ደግሞ የመከራው ዘመን ቅዱሳን በሰባቱ ዓመት መከራ ወቅት የሚሰበከውን የእግዚአብሔርን መንግሥት ወንጌል የሚሰሙና የሚድኑት ሁሉ የዚህ የፊተኛው ትንሣኤ አካል ነው የሚሆኑት። አንድ ላይ ነው ከክርስቶስ ጋር ሊኖሩና ሊነግሱ የሚመጡት። ሁለተኛው ትንሣኤ ደግሞ የኃጢአተኞች የፍርድ ትንሣኤ ነው በመባል የሚታወቀው። ፊተኛው ትንሣኤ ቅዱሳንን በክርስቶስ አምነው የዳኑትን የእግዚአብሔርን ልጆች ትንሣኤ ይመለከታል። ሁለተኛው ትንሣኤ የሙታንን የፍርድ ትንሣኤ ይመለከታል። ይህም የሚሆነው መቼ ነው? በታላቁ ዙፋን ፍርድ ጊዜ ስሞቻቸው በሕይወት መዝገብ ያልተጻፈው በሙሉ ተፈርዶባቸው ተኮንነው ወደ እሳት ባህር የሚጣሉበት የትንሣኤ አይነት ነው። ለሕይወት ሳይሆን ለፍርድ ነው የሚነሱት። እነዚህ በሲኦል ለብዙ ዘመናት የቆዩ ነፍሳት ወይም ሰዎች ይነሱና ለጥቂት ጊዜ ለፍርድ የእግዚአብሔርን የነጭ ዙፋን ፍርድ ለመስማት የሚያበቃቸውን የትንሣኤ አካል አግኝተው ይነሱና በክርስቶስ ኢየሱስ ባለማመናቸው የእግዚአብሔርን ቃል ባለመቀበላቸው ምክንያት ሁሉም ወደ እሳት ባህር ይጣላሉ። ያ የፍርድ ትንሣኤ ወይንም ሁለተኛው ትንሣኤ በመባል ይታወቃል። ስለዚህ የዓላማና የጊዜም የአፈጻጸም ልዩነትም አለው። ፊተኛው ትንሣኤ በአጠቃላይ ለሞቱት ቅዱሳን የሚሰጥ የትንሣኤ አካል ነው። በቤተክርስቲያን መነጠቅ ጊዜ ነው የሚጀመረው። የሰባቱን ዓመት መከራ የሚቀበሉ የሚሞቱትም ጭምር እዚህ ውስጥ ፊተኛው ትንሣኤ ውስጥ ይካተታሉ። ሁለቱ ምስክሮችም ሞተው ሲነሱ በዚህ በፊተኛው ትንሣኤ ውስጥ ነው የሚካተቱት። ነገር ግን ሁለተኛው ትንሣኤ ከሺህ ዓመት በኋላ የክርስቶስ የሺህ ዓመት ምድራዊ መንግሥት ከተፈጸመ በኋላ ሲኦል ውስጥ ያሉት ኃጢአተኞች በሙሉ ተነስተው ወደ እሳት ባህር የሚጣሉበትን ብይን፣ መለኮታዊ ብይን ይሰማሉ። ያን ጊዜም ሁለተኛው ትንሣኤና ፍርድ የተባለው ይከናወናል ማለት ነው። እሺ፣ ሌላው ደግሞ ከዚህ ጋር ሊያያዝ ይችላል ብዬ ያቀረብኩት ምንድን ነው የክርስቶስ ፍርድ ወንበርና የታላቁ ነጭ ዙፋን ፍርድ ልዩነታቸው ምንድን ነው? እነማንንስ ይመለከታል? የክርስቶስ ፍርድ ወንበር ፊት የሚባለው ወይም ጀጅመንት ሲት ኦፍ ክራይስት ይባላል፣ ወይም ቤማ ይባላል በግሪክ ቃል። ንጉሥ የሚቀመጥበት ወይም የሚሰየምበት ዙፋን ነው። ፍርድ ለመስጠት የሚሰየምበት ዙፋን ቤማ ይባላል በግሪክ። በእንግሊዝኛው ጀጅመንት ሲት ኦፍ ክራይስት፣ በአማርኛ የክርስቶስ ፍርድ ወንበር ፊት ይባላል። ይሄ መቼ ይጀመራል? እነማንን ይመለከታል? በጣም ግሩም ጥያቄ ነው። ልክ ቤተ ክርስቲያን ከተነጠቀች በኋላ ጌታን በአየር ለመቀበል በደመና እንነጠቃለን በተባለው መሰረት ይህ ትንቢት በሚፈጸምበት ወቅት ቀጥሎ የክርስቶስ ፍርድ ወንበር ፊት ነው በሰማይ የሚሆነው፣ በአየር ሳይሆን በሰማይ። ይሄ የአማኙን የደህንነት ጉዳይ ለመገምገም የሚቀርብ ፍርድ ሳይሆን በክርስቶስ ያመንን ኦልሬዲ ድነናል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ተብሎ ተጽፈዋል። አዳዲስ ፍጥረታት ሆነናል። አዲስ ልደት አግኝተን የእግዚአብሔር ልጆች ሆነናል። ከኩነኔ፣ ከሞት፣ ከሲኦል፣ ከፍርድ፣ ከቁጣ ድነናል። ነገር ግን የክርስቶስ ፍርድ ወንበር ፊት ዓላማው አማኞች በምድር ላይ እንዴት እንደኖሩ በቤተ ክርስቲያን ዘመን ኖረው ያለፉ አማኞች በሙሉ ስራቸው፣ ታማኝነታቸው፣ ትጋታቸው፣ የተሰጣቸውም አደራ ጉዳይ ተገምግሞ ኦቶማቲካሊ ብድራት የሚቀበሉበት ጊዜ ነው። የሕይወት አክሊል፣ የጽድቅ አክሊል፣ የተለያዩ ወደ 5 አይነት ልዩ ልዩ አክሊሎች አሉ። እንደ ታማኝነታቸው መጠን ለአማኞች የሚሰጥ የደስታ አክሊል፣ የሕይወት አክሊል፣ የጽድቅ አክሊል፣ የክብር አክሊል የተባሉት እንደ ስራቸው መጠን ይከፈላል። ጳውሎስም ስለዚህ ተናግሮ ነበር። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል፣ እሱንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል የተባለው 2 ጢሞቴዎስ 4:6 ጀምሮ። እያንዳንዳችን ስለ ራሳችን እንዴት እንደኖር መልስ እንሰጣለን። በዛን ቀን አንዳንዱ ሽልማቱን ሊያጣም ይችላል። ደህንነት አይወሰድም፣ ግን ሽልማት በትጋት በስራ በጥረት ነው የሚገኘው። ስለዚህ እንደ ስራችን መጠን ለእያንዳንዳችን ብድራት የሚከፈልበት ጊዜ ነው የክርስቶስ ፍርድ ወንበር ፊት። የሚከናወነውም ከቤተክርስቲያን መነጠቅ ቀጥሎ በሰማይ ነው። ሁለተኛው የታላቁ ዙፋን ፍርድ የተባለው ደግሞ ዘ ግሬት ዋይት ስሮን ኦፍ ፋይናል ጀጅመንት ይባላል። ከሲኦል የሚወጡ ኃጢአተኞች ቀደም ሲልም እንደተገለጸው ለሺህ ዓመት የክርስቶስ መንግስት በምድር ላይ ከተፈጸመ በኋላ በሲኦል ውስጥ ያሉት ሁሉም ኃጢአተኞች የታላቁን ዙፋን ፍርድ
ሰምተው ወደ እሳት ባህር ሊጣሉ ነው። የንስሐ ዕድል የለም፣ የህይወት ዕድል የለም፣ የመመለስ ዕድል የለም። ወደ እሳት ባህር የሚጣሉበት ህጋዊ ሆነ መለኮታዊ ፍርድ ብይን የሚሰጥበት ጊዜ ነው። ማንም ከሲኦል ወጥቶ ለመዳን ንስሐ ለመግባት ወደ ህይወት ለመሻገር ዕድል አይኖረው። ዕድል ያለው አሁን ነው። ያን ጊዜ ከሲኦል የሚወጡ ኃጢአተኞች በሙሉ በታላቁ የዙፋን ፍርድ ራእይ ምዕራፍ 20 ላይ እንደምናነበው ከእግዚአብሔር አብና ወልድ ጋር ሰይጣንም መላእክቱም ጭምር አንድ ላይ ወደ እሳት ባህር የሚጣሉበት የነጭ ዙፋን ፍርድ ሁለተኛው ትንሣኤና ፍርድ የሚባለው እሱ ነው። ስለዚህ የዓላማም የጊዜም ልዩነት ያለው ስለሆነ የታላቁን የዙፋን ፍርድ ሙሉ በሙሉ ኃጢአተኞችን ነው የሚመለከተው። ያልዳኑ ሰዎችን ከጥንት ዘመን ጀምሮ ይመለከታል። የክርስቶስ ወንበር ፊት የፍርድ ወንበር ፊት ግን ሽልማትን አክሊልን ስለሚመለከት ቅዱሳንን ብቻ ነው የሚመለከተውና የሚያካትተው። እዛ ላይ እንደ ስራችን መጠን ብድራታችንን እንቀበላለን፣ አክሊል ሽልማታችን እንቀበላለን። ያኛው የታላቁን የዙፋን ፍርድ በዓለም ያሉ ኃጢአተኞች በሙሉ ከሲኦል ወጥተው የታላቁን ዙፋን ፍርድ አግኝተው ወደ እሳት ባህር የሚጣሉበት የቅጣት የሞት የኩነኔና የእሳት ባህር ብይን ነው። ስለዚህ ምንም ተስፋ የሌለው አስደንጋጭ የሆነ አስፈሪ የሆነ ፍርድ ነው የታላቁን ዙፋን ፍርድ። አንድም የዳነ ቅዱስ ሰው ወደ ታላቁን ዙፋን ፍርድ አይቀርብም። አንድም ያልዳነ ኃጢአተኛ ደግሞ ወደ ክርስቶስ ፍርድ ወንበር ፊት አይቀርብም ማለት ነው። እሺ ቄሱ እናመሰግናለን። የመጨረሻ ጥያቄ አድርጌ የማቀርበው የክርስቶስ 1000 ዓመት ምድራዊ መንግስት ወይም ደግሞ ሚሊኒየም መቼና እንዴት ነው የሚፈጸመው? ዓላማውስ ምንድን ነው? የ1000 ዓመት መንግስት ከዘላለማዊ መንግስት በምን ይለያል? አመሰግናለሁ። ይህም በጣም ብርቱ ከሆኑ ነገረ ፍጻሜያዊ ጉዳዮች ወይንም ጥያቄዎች አንዱ ነው። እንደሚከተለው ይህንን ጥሩ ጥያቄ አብራራለሁ። የ1000 ዓመት መንግስት መጽሐፍ ቅዱስ ውስጥ በተለይ ራእይ ምዕራፍ 20 ላይ 6 ጊዜ ተጠቅሷል። 1000 ዓመት 1000 ዓመት 1000 ዓመት። በሌሎች የመጽሐፍ ቅዱስ ክፍሎች ወይንም ደግሞ በብሉይ ኪዳንም ጭምር ብዙ ጊዜ በተለያየ አገባብ ተጠቅሷል። ምንም እንኳ ከጥንት ዘመን ጀምሮ አወዛጋቢና አከራካሪ ርዕሰ ጉዳይ ቢሆንም እንኳን መጽሐፍ ቅዱስን በጥንቃቄ በመንፈስ ቅዱስ መሪነት ባያዝድ ሳንሆን ለራሳችን ወግና ልማድ ሳናጋድል ያጠናን ከሆነ ግልጽ ሆነ የ1000 ዓመት መንግስት እውነታ ቃል በቃል ወደፊት ሊፈጸም ያለ ትንቢት መሆኑን እንረዳለን። በዚህ ዙሪያ ብዙ ግርታ ያላቸው ወገኖች አገር ውስጥም ውጭ ሀገርም መጽሐፍ ቅዱስን እንደገና በጥንቃቄ እንዲያነቡት እንዲያጠኑትና የ1000 ዓመት የክርስቶስ ምድራዊ መንግስት ቃል በቃል በምድር ላይ ገና ወደፊት ሊፈጸም ያለ መንግስት መሆኑን ከዘላለማዊ እግዚአብሔር መንግስትም እንደምንለይ በምክንያት ይህንን መረዳት ተገቢ እንደሆነ በፍቅርና በትህትና ላሳስብ እወዳለሁ። የክርስቶስ የ1000 ዓመት ምድራዊ መንግስት መቼ ነው የሚጀምረው? ጌታ ኢየሱስ ከሰማይ በታላቅ ኃይልና በታላቅ ክብር በቅዱሳን አጀብ ሲመጣ ጠላቶቹን በሙሉ የእግሩ መረገጫ ሊያደርግ ሲደመስስ ሰይጣንም አጋንንቱም ኃጢአተኞችም በሙሉ ወደ ሲኦል ከተሰደዱ በኋላ 1000 ዓመት ሙሉ በሙሉ ክርስቶስና ቅዱሳን ብቻ የሚኖሩበት የሚነግሱበት ነው። ቃሉ በግልጽ እንደምነግረን ራእይ 20 ሌሎች የመጽሐፍ ቅዱስ ክፍሎችም ለምሳሌ ሮሜ ምዕራፍ 8 ላይ እንዲህ የሚል ቃል እናነባለን። ለእኛ የሚገለጥ ዘንድ ካለ ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ፍጥረት አሁን ለከንቱ ተገዝቷል፣ ለከንቱነት ለባርነት ተገዝቷል ይላል። ያ መንግስት የሚገርመው የክርስቶስ ምድራዊ የ1000 ዓመት መንግስት ለቅዱሳን ብቻም ሳይሆን እጽዋትና እንስሳት ፍጥረት ዓለም ራሱ ከባርነት ከመርገም ነፃ የሚወጣበት ጊዜ ነው። አሁን እንደምናውቀው ከአዳም ውድቀት የተነሳ ያ የኤደን ገነት ኑሮ የለም፣ ተወስዷል። ነገር ግን ተመልሶ በክርስቶስ የ1000 ዓመት መንግስት ጊዜ እንደሚመጣ እናውቃለን። ፍጹም ሰላም፣ ፍጹም ፍቅር፣ ፍጹም በረከት፣ ፍጹም ፍትህና ፍጹም ብልጥግና በምድር ላይ ከዳር እስከ ዳር የሚሰፍንበት ጊዜ ነው። ክርስቶስ ብቻውን የጌታዎች ጌታና የነገስታት ንጉሥ ሆኖ የሚከብርበት ጊዜ ነው። እንዲሁም ደግሞ ለአይሁዶች የተነገረው ብዙ የተስፋ ቃል ትንቢት የሚፈጸምበትም ጊዜ ነው። ፍጥረት ከባርነትና ከመርገም አርነት የሚወጣበት ፍጥረት የሚዋጅበት ጊዜ ነው። አሁን እንስሳት የእንስሳት ጠላቶች ናቸው። አንዱ ሌላውን አሳዶ ገድሎ ይበላል። እንስሳት የጸዌ ሰዎችም ጠላቶች ናቸው። ሰዎች የእግዚአብሔር ጠላቶች ናቸው። እንዲሁም ደግሞ እንስሳት የእጽዋትም ጠላቶች ናቸው። እንዲህ አይነት ጠላትነትና መርገም ምድርን አጥለቅልቋታል። ከአዳም ኃጢአት የተነሳ ምድር ተረግማለች። ያ እርግማን
የሚሻርበት ሙሉ በሙሉ ምድር ወደ ተፈጠረችበት የመጀመሪያ ዓላማና በረከት የምትመለስበት አስደናቂ ጊዜ ነው። የክርስቶስ የሺህ ዓመት መንግስት ቃል በቃል የሰው ዘመን በምድር ላይ የሚፈጸምበት 7ኛው ሺህ ዓመት ጊዜ ነው። ከአዳም እስከ አብርሃም 2000 ዓመት፣ ከአብርሃም እስከ ክርስቶስ ልደት 2000 ዓመት፣ ከክርስቶስ ልደት እስካሁን ደግሞ 2000 ዓመት፣ ጠቅላላ 6000 ዓመት ነው የሰው ልጅ በምድር ላይ የኖረው። 7ኛው ሺህ የክርስቶስ ምድራዊ መንግስት እንደሆነ መጽሐፍ ቅዱስን ስናጠና በግልጽ እናገኛለን ማለት ነው። ስለዚህ ዓላማው የክርስቶስ ምድራዊ የሺህ ዓመት መንግስት ዓላማው እግዚአብሔር ለልጁ ለኢየሱስ ክርስቶስና ለሚስቱ ለቤተ ክርስቲያን ንጉሱና ንግስቲት በመሆን በምድር ላይ የሚነግሱበትን ልዩ የሃኒሙን ጊዜም እንደሚሰጥ እንዳዘጋጀ መረዳት ተገቢ ነው። የመጀመሪያው አዳምና ሚስቱ ሔዋን ወደቁ፣ መግዛት አልቻሉም፣ ተሰናከለባቸው ሊደርሽፑ። ሁለተኛው አዳም የተባለው ክርስቶስና ሚስቱ ቤተ ክርስቲያን ከሌሎች ቅዱሳን በዙሪያቸው ሆነው በምድር ላይ በፍጹም ሰላም፣ ደስታ፣ በረከትና ፍትህ የሚነግሱበት ልዩ የሆነ የክርስቶስ መንግስት ጊዜ ነው፣ የሺህ ዓመት መንግስት። ያ የሺህ ዓመት መንግስት ሲፈጸም ሰይጣን ለጥቂት ጊዜ ከጥልቁ ይፈታና ውጊያ ይሞክራል። በአጭሩ ሰማይ እሳትና ዲን ከሰማይ ወርዶ ሰይጣንና መላእክቱን ወደ እሳት ባህር ይሰዳቸዋል። እዛ ጋር ነው የሚጠናቀቀው የሺህ ዓመት የክርስቶስ መንግስት። የዘላለም መንግስት የእግዚአብሔር የዘላለም መንግስት በተለይም በተለያየ ክፍሎች የተገለጸ ቢሆንም ራእይ ምዕራፍ 21 እና ምዕራፍ 22 ላይ አዲስ ሰማይና አዲስ ምድር የተባለው ትንቢት አለ። ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀላቸው ተብሎ የተጻፈው ትንቢት የሚፈጸምበት ጊዜ ነው። ከእስከ የሚባል ገደብ የሌለው የቦታም የጊዜም ገደብ የሌለው እግዚአብሔር ከቅዱሳኑ ጋር ለዘላለም በክብር የሚኖርበት አዲስ ሰማይ አዲስ ምድር፣ ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠባበቃለን የተባለው ጴጥሮስ ውስጥ ገና ሊፈጸም ያለ ነው። የክርስቶስ የሺህ ዓመት መንግስት በጊዜ የተገደበ ነው። 1000 ነው የዘመኑ ገደብ። የእግዚአብሔር ዘላለማዊ መንግስት ግን የክርስቶስ ምድራዊ መንግስት ሲጠናቀቅ ከአብ ዘላለማዊ መንግስት ጋር መርጅ ያደርግና ከዘላለም እስከ ዘላለም ድረስ እግዚአብሔር ከቅዱሳኑ ጋር የሚኖርበት ገደብ የሌለው የዘላለም መንግስት ነው። የእግዚአብሔር ኢተርናል ኪንግደም የምንለው። ስለዚህ በዓለም ላይ ያለው ስርዓት ሙሉ በሙሉ የሚጠናቀቅበት ጊዜ ነው። የክርስቶስ የሺህ ዓመት መንግስት ሲፈጸም የታላቁን የዙፋን ፍርድ ይከናወናል። ሰማይና ምድርም ያልፋሉ። አዲስ ሰማይና አዲስ ምድር እግዚአብሔር ለቅዱሳኑ ያዘጋጀው የእግዚአብሔር መንግስት ወራሾች ነን የምንለውም እሱን እያሰብን ነው። ስለዚህ የክርስቶስ የሺህ ዓመት መንግስት ዓላማ አለው። ጊዜም የተገደበ ነው፣ 1000 ዓመት ነው። የእግዚአብሔር የዘላለም መንግስት ደግሞ ገደብ የሌለው ዘላለማዊ መንግስት ስለሆነ በዚህ መልኩ ነው ልዩነታቸውንና ዓላማቸውን መረዳት ያለብን ማለት ነው። እሺ ቄሱ በጣም አድርጌ እጅግ አመሰግናለሁ። ባለፈውም ሳምንት ሰመራይዝ አድርገነው ነበረ፣ ትንሽ አያይዘው ነው ነበርና እስቲ በትንሽ እንደው ባለን ጊዜ ሰመራይዝ ብናደርገው ከባለፈው ጋራ በተያያዘ። አመሰግናለሁ። ያው ስንጠቀልለው ይህንን የነገረ ፍጻሜ ትምህርት ቀደም ሲልም በተለያየ አቀራረብ ቀርቦ ነበር። አሁን ዛሬ ደግሞ ጠቅላላ አድርገን ስናስቀምጠው መጽሐፍ ቅዱሳዊ ትንቢት ገና ሊፈጸም ያለ ወደ 500 የሚሆኑ ትንቢቶች አሉ። ከመቼ ይጀምራል? ከቤተክርስቲያን መነጠቅ ይጀምራል። ቤተክርስቲያን በክርስቶስ አምነው የዳኑት ሁሉ የሞቱ ተነስተው በሕይወት ያሉ ተለውጠው አንድ ላይ ጌታን በአየር ለመቀበል እንነጠቃለን። ከመነጠቅ በኋላ የክርስቶስ ፍርድ ወንበር ፊት በሰማይ ይከናወናል። ታማኝ የሆኑ አገልጋዮች ሽልማታቸውን ይቀበላሉ። ከዚያም የበጉ ሰርግ ይሆንና ራእይ 19 ላይ እንደምናነበው የበጉ ሰርግ በሰማይ ተከናውኖ ጌታ ኢየሱስ የጌታዎች ጌታና የነገስታት ንጉሥ ሆኖ በምድር ላይ ያሉትን አመፀኞች ሊደመስስ ዳግመኛ በክብር ይመጣል። ምድር በ7 ዓመት ታላቅ መከራ ስትታሽ ኖራለች። የመጀመሪያው ዙር 7 መቅሰፍቶችን የያዘ የመለከት ፍርዶች የተባሉት የዓለምን ሕዝብ 1/4 ይጨርሳል። ከዛም ቀጥሎ ያለው የመለከት ፍርድ የማይተም ፍርድ 1/4 የዓለም ሕዝብ ጨረሰ። የማይተም ፍርድም የመለከት ፍርድም እንደዛው ግማሹን የዓለም ሕዝብ ጨረሰ። የቀሩት የሚጨረሱት ወይንም ደግሞ የዓለም ሕዝብ የሚደመሰሰው በአርማጌዶን ጦርነት ጊዜ ነው። ጌታ ኢየሱስ ከሰማይ ሲመጣ የአርማጌዶን ጦርነት ሙሉ በሙሉ የዓለም ኃጢአተኞች የሚደመሰሱበትና ወደ ሲኦል የሚላኩበት ጊዜ ነው። ከዚያም ጌታ ኢየሱስ የበጎችና የፍየሎች ፍርድ
ተጠናቆ ከቅዱሳን ጋር ለ1000 ዓመት በምድር ላይ ይነግሳል። የ1000 ዓመት መንግስቱም ሲጠናቀቅ ዲያብሎስ ለጥቂት ጊዜ ከጥልቁ ይፈታና ውጊያ ይሞክራል። ነገር ግን እሳትና ዲን ከሰማይ ወርዳ ዲያብሎስንም ተከታዮቹንም ትበላቸውና ወደ እሳት ባህር ይጣላል ለዘላለም ሰይጣን በሚሰቃይበት። ከዛም ታላቅ ዙፋን ፍርድ ይከናወናል። ሁለተኛው የፍርድ ትንሣኤ የተባለው እዚህ ጋር ነው የሚመጣው። እነዚህ የታላቁ ዙፋን ፍርድ የሚቀበሉ ሰዎች ከጥንት ዘመን ጀምሮ በእግዚአብሔር ያመፁ፣ ያላመኑ፣ ንስሐ ያልገቡ፣ ያልዳኑ ናቸው። እነዚህ በሙሉ ከሲኦል ተነስተው የታላቁን ዙፋን ፍርድ ብይን ከሰሙ በኋላ ስሞቻቸው በሕይወት መዝገብ ያልተጻፈ ሁሉ ወደ እሳት ባህር ይጣላሉ። ከሰይጣን ጋር ከዘላለም እስከ ዘላለም በእሳት ባህር ይሰቃያሉ። እግዚአብሔርና ቅዱሳንም ለዘላለም ወደሚኖሩበት አዲስ ሰማይና አዲስ ምድር ባህር አልባ የሆነ አዲስ ኢየሩሳሌም ባለችበት ከዘላለም እስከ ዘላለም ድረስ በክብር ይኖራሉ ማለት ነው። ወደዚያ ተስፋ እየገሰገስን እንገኛለን። ብዙ አስደናቂ የተስፋ ቃሎች ለእኛና ለቅዱሳን ሁሉ የተሰጡናሉ በቃሉ ውስጥ። እነዚህን የመጽሐፍ ቅዱስ ትንቢት የሚነግረን የተስፋ ቃሎች ለመውረስ በትዕግስት፣ በእምነት፣ በታማኝነት ጌታን በመከተልና በማገልገል እንድንኖርና እንድንዘጋጅ ጌታ ለሁላችንም ጸጋውን እንዲያበዛልን እመኛለሁ። እግዚአብሔር ይባርከን። እኔም አመሰግናለሁ። ቄሱ ዛሬ እንግዳ ሆነው ከኛ ጋር የነበሩት ቄስ ሽፈራው ይባላሉ። እኔም አዘጋጅ ሙሴ ህያቡ ይባላለሁኝ። እንግዲህ ይህን ትምህርት ይህንን ጥያቄዎች ስናወራ ጥያቄ አስተያየት ካላችሁ በሉትራን አወር ሚኒስትሪ ባላቸው የኮሚኒኬሽን በሱ አድራሻ ማግኘት ትችላላችሁ። ስለዚህ እናመሰግናለን። ተባረኩ። ብሩክ ነው።